በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን የእግዚአብሔር ልጆች የተወደዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ደግነቱ በብዙ ፍቅሩ በብዙ ምሕረቱ በሕይወት ያቆመን ያቆማችሁ እግዚአብሔር ልጅ ኢየሱስ ክርስቶስ ከሰማያት ወርዶ ከእመቤታችን ተወልዶ መስቀል ላይ ተዘርግቶ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደርገን ያደርጋችሁ በመንፈስ ቅዱስ ሀብተ ወልድ ስመ ክርስትናን ተቀብለን የእግዚአብሔር ልጆች የቅዱሳን ቤተሰቦች እንድንሆን የፈቀደልን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒተ ኢየሱስ ክርስቶስ ስሙ ለዘላለም ተወደደ የተመሰገነ ይሁን። እንግዲህ በተለያዩ ቦታዎች ስንንቀሳቀስ የተለያዩ ስቱዲዮ ውስጥ ነው የምታገኙን። ዛሬ ባሌ ጎባ ነው የምገኘው። እግዚአብሔር ፈቅዶ እንግዲህ እዚህ ሆነን የእግዚአብሔርን ቃል እናካፍላችኋለን። መንፈሳዊ በረከት ለሁላችሁ ይድረስ። እንግዲህ ዛሬና ነገ ብቻ የምንናገረው የመጨረሻ ማሳሰቢያችን ለከምባታ ገጠር ውስጥ ለሚገኝ መድኃኔዓለም ቤተክርስቲያን ድጋፍ አድርገን ንዋየ ቅድሳት አሟልተንላቸው በጣም ቆንጆ ቆንጆ ንዋየ ቅድሳት ገዝተን ታውቃላችሁ። ምንም እንደዚህ ተራ ነገር አናደርግም። እግዚአብሔር በፈቀደ እግዚአብሔር ለኛ የከበረ ነገር ያደርግልን። መድኃኔዓለም የኛ ባለውለታ ነው። ለካህናቶች ደሞዝ ከፍለን ቤተክርስቲያኑን ደግሞ የጎደለውን አስተካክለን ቋሚ በጀት አድርገንለት እንድንደግፈው የቀረበውን ጥሪ በሚያስደንቅ ሁኔታ ተቀበላችሁ ድጋፍ አድርጋችኋል። ግን ደግሞ የሚቀሩትን ጥቂት ነገሮች ለማሟላት ያው ዛሬ እና ነገ መጨረሻው ሐምሌ 5 የጾም ፍቻችን ቀን ነው። እስከዛ ድረስ እንሰራለን። እግዚአብሔር እናንተን ቤታችሁን ይባርክ። 09114138 ስልኬ ላይ ዋትስአፕ፣ ቴሌግራም፣ ቫይበር ላይ ልትልኩልኝ ትችላላችሁ። እግዚአብሔር ይባርካችሁ። ዛሬ የምንማረው ከባላጋራ ፍረድልኝ በሚል ርዕስ ነው። ሉቃስ ወንጌል ምዕራፍ 18 ከቁጥር 2 ጀምሮ ጌታ ኢየሱስ ክብር ይግባው እኛ መድኃኒት ያስተማረውን ትምህርት ነው የምንማረው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር ዳኛ ነበረ። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትል ነበር። አያሌ ቀንም አልወደደም። ከዚያም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውን ባላፍር ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። እግዚአብሔር እንግዲያውስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውምን? በማለት ጌታ ኢየሱስ ክርስቶስ የእግዚአብሔርነቱን የአባቱን ያው መንፈሱን ፍቃድ በጸሎት ላይ ለኛ ያለውን ርኅራኄ ገልጾልናል። የእግዚአብሔር ሐሳብ በልጁ በክርስቶስ ተገልጧል። ጸሎታችሁን ልመናችሁን ስታቀርቡ በመንፈስ ቅዱስ በውስጣችሁ መንፈስ ቅዱስ ከሚያደርግልን እገዛ ጋር ምንጸልየው። መንፈስ ቅዱስ ባለመናገር ይቃትታል ይለናል። ሮሜ 8:2 ላይ ሰውን እንዲጸልይ የሚያግዝ ማለት ነው። ይማልድልናል ማለት አብሮን ከኛ ጋር ይጸልያል። ልክ መምህር ለተማሪው ፊደል እንደሚያስተምር፣ እናት ወይም አባት ለተማሪው ንግግር እንደሚያስተምር፣ ስርዓት እንደሚያስተምር መንፈስ ቅዱስ በውስጣችን ጸሎት ያስተምረናል። ያ ጸሎት በእግዚአብሔር ፊት ቆመን እንድንጸልይ እንድንበረታ ያደርገናል። እግዚአብሔር መኖሪያችን፣ እግዚአብሔር ህልውናችን፣ የህልውናችን የህይወታችን ባለቤት መሆኑ እንዲገባን ያደርገናል እግዚአብሔር ልጆች። ስለዚህ በመጸለያችን ከእግዚአብሔር ጋር መኖርን እንለማመዳለን። ጸሎት የዘላለም ህይወታችን መለማመጃ ነው እና በጣም ሰላም የምናገኝበት እግዚአብሔር ጥላ ውስጥ መኖራችንን ለህሊናችን የምንነግርበት፣ ለሚረብሸው ውስጣችን ለሚታወከው የውስጥ ማዕበላችን የምናስረዳበት መንገድ ነው እና ጸሎቱ ግን አንዳንድ ጊዜ ጠላቶቻችንን ምንከስበት ይሆናል። አጋንንትን፣ መናፍስትና አሰራራቸውን ማለት ነው። እኛ ጠላት የምንለው ብዙ ጊዜ በስጋና በደም ከፊት ለፊታችን የሚገለጠውን ወይ ጎረቤት ወይ ስራ ባልደረባ እንዲሁ ስጋ የለበሰውን መኪናውን እንጂ ሹፌሩን ጠላት አናረግም። ግን ከሹፌሩ ጀርባ ያለው ጠላት ግን ክፉ የሚባለው ጠላት ነው። እሱ ጌታ በጸሎትም ሲያስተምረን ከክፉ አድነን በሉ ብሎ አባታችን ሆይ ከክፉ አድነን እንላለን። ያው ዝም ብለን ብልማት ከክፉ ሁሉ አድነን እንላለን እንጂ ከክፉ አድነን ነው ጸሎት ማለት።
ከዚህ ክፉ ጠላታችን ከባለጋራችን እንዲያድነን እንጸልያለን። ይኸው ጸሎት በዚህኛው ሴት ሲደገም ታያላችሁ። ከባለጋራዬ ፍረድልኝ እያለች አያሌ ቀን ዘበዘበችው ይላል። በየቀኑ እና ባለጋራችን ማን ነው? ጠላታችን ማን ነው? ያላሸነፍነው ያልገፋነው ተራራ ማን ነው? በሕይወታችሁ እስቲ ልጠይቃችሁ እግዚአብሔር ልጆች፣ ገፍተነው ጉልበት አንሶን የተወነው ጠላታችን ማን ነው? ያላሸነፍነው ጉዳይስ ምንድን ነው? ያልተቋጨ ነገራችንስ ምንድን ነው? ምናዝንበት፣ አንዳንዴ የምናለቅስበት፣ ከሰው ጋር ስናወራ የምንውልበት ጉዳያችን ምንድን ነው? እሱ የኛ ባለጋራ ነው። ያላሸነፍነው ፊት ለፊታችን የቆመ ተራራ እሱ በእግዚአብሔር እጆች በዘሩባቤል ፊት ደልዳላ ሜዳ የሚሆኑ ተራራ እሱ ተራራ ነው። እሱን ተራራ ሜዳ እንዲያደርገው መጸለይ ነው እና እግዚአብሔር ፊት ስንጸልይ ተራራን ሜዳ እንዲያደርግ መጸለይ መብት አለ። ልጆች ስለሆንን የማይደረግልን ምንም ነገር የለም እና ተራራም እንኳን ሳይቀር ይፈልስላችኋል ካመናችሁብኝ አይደል ያለው። የሰናፍጭ ቅንጣት ታክል እንኳን እምነት ካላችሁ ተራራ እንኳን ሳይቀር ታፈልሳላችሁ። ተራራን እንኳን ማፍለስ የሚችል ፍቃድ ያለው እግዚአብሔር ሰማይ ላይ አባት አለን። ስለዚህ የምንጸልየው በዚህ ልክ ነው። ባለጋራችንን እየከሰስን ጠላታችንን አደብ እንዲገዛ፣ ያልተቋጨው ጉዳያችን እንዲቋጭ እና ሸለቋችን ድልድይ እንዲበጅለት፣ መሻገሪያ እንድናገኝ፣ ዙሪያው ገደል የሆነብን ማለፊያ ድልድይ እንዲሰራልን መንፈስ ቅዱስ እንዲያግዘን መጸለይ ነው ጸሎት። እግዚአብሔር ልጆች፣ እግዚአብሔር ደግሞ ከታች ማጠቃለያው ለጌታ እንደተናገረ ምርጦቹን ይታገሳቸዋል ይላል። በጣም ያስገራሚ ነገር እኛ ምርጦቹ ነን። ቅዱሳን ማለት ቅዱሳን በተጋድሏቸው የከበሩ ቅዱሳን አሉ። በክርስቶስ በመጠራት ደግሞ ቅዱሳን የምንባል ደግሞ እኛ ልጆቹ አለን እና እነዚህን ቅዱሳን ነው ቅዱሳን ያላቸው የሚታገሳቸው ምርጦቹ ብሎናል። እና እኛ የእግዚአብሔር ምርጦች ነን። በክርስቶስ ደም የደመቅን ነን። እኛ ለእግዚአብሔር ተራ ሰው አይደለንም። ድሃም እንሁን ባለጸጋ፣ ጥቁርም እንልበስ ነጭ፣ አደፈም እንልበስ ጥሩም እንልበስ፣ እኛ የእግዚአብሔር ምርጦች ነን። እዚህ ውስጥ ማንም ባይተዋር የለም። እዚህ ውስጥ ማንም እንጀራ ልጅ የለም። ሁላችንም የእግዚአብሔር ልጆች ነን። በክርስቶስ ያመንን ከአብ ከወልድ ከመንፈስ ቅዱስ የተጠመቅን ሁላችንም የክርስቶስ ልጆች ነን። ስለዚህ እኛ የእግዚአብሔር ምርጦች ነን። ይህ በጣም አስገራሚ ነገር ነው። እንዲህ ሲባል ግን ትዕግስት የምንፈልግ ምርጦች ነን። ደግሞ አስቸጋሪ ምርጦች ነን። አስቸጋሪዎች ነን። ምን ማለት መሰላችሁ? ትዕግስት እንፈልጋለን። ድካማችን ብዙ ነዋ። ሰዎች ስለሆነን እግዚአብሔርን የሚያደክሙ ብዙ ተግባራት አሉት በውስጣችን። ያላሸነፍነው ጠላት አለ፣ ፍላጎት አለ፣ ምርጫችን፣ አናዳጅ ስብዕናችን፣ በውስጣችን ያደገ የኃጢአት ልምምዳችን። እነዚህ ነገሮች ትዕግስት የሚፈልጉ ናቸው። ታውቃላችሁ፣ ከሰው ጋር መኖር ከባድ ነው የምንለው ሰው በጣም ከባድ ስለሆነ ነው። ድካሙ ብዙ ነው። እግዚአብሔር እየመረመረ እየዘረዘረ ስለማያጋልጠን እንጂ ማናችን ፊት አንቆም። በእግዚአብሔር ከባቴ አበሳነት ምክንያት ሰው ጋር የቆም ነው። አጠገባችን የትዳር አጋራችን እንኳን አታቀንም፣ አያውቃችሁም። ጓደኞቻችን፣ ባልንጀሮቻችን እብድ ብሎ የሚወዱ ሰዎች እንኳን ገበናችንን አያውቁ። ተሸፍነን የምንኖር ደካሞች ነን እግዚአብሔር ልጆች። ስለዚህ በእግዚአብሔር ቸርነት ተሸፍነን የምንኖር እኛ ደካማ ልጆቹን ግን ይታገሰናል። ብዙ ድካማችንን ይታገሳል። ብዙ ድካማ አለማመናችንን ይታገሳል። በማርያምና በማርታ ቤት የሆነውን ነገር ተመልከቱ። ወንድማቸው በሞተባቸው ጊዜ ጌታ ወደ ቤታቸው ሲመጣ ትንሣኤና ሕይወት ነው ወደ ቤታቸው የመጣው። እልል ማለት ነበረባቸው። ይዛለት ነበር ሆሳና በአርያም ብለው መዘመር የነበረባቸው። እነዚህ ሴቶች ግን ጌታን እያለቀሱ ተቀበሉት። የሕይወትን ራስ ስለሞት ነገሩት። ምን ያህል ድካም እንዳለብን እኛ ሰዎች ማሳያ ናቸው። በሕይወት ፊት ቆመን ስለ መከራ እናወራለን። ለእግዚአብሔር ስለ ድካም እንነግረዋለን። ስላቃተን ነገር፣ ስላቃተው ከባድ ስለሆነው ነገር እንነግረዋለን። ለአንተም ለእኔም ከባድ ነው ብለን የምናቀርባቸው ብዙ ጉዳዮች አሉ። አይሆንም ብለን የምናምናቸውን ብዙ ነገሮች አሉ። እነዚህ አይሆንም ብለን የምናምናቸው በሕይወታችን ያሉ ተራራዎች እግዚአብሔር አይችላቸውም ብለን ስለምናምን ነው። የማርታና የማርያም ነገር ይኸውላችሁ አስገራሚ ነው። ተወዳጅ ናቸው በጌታ። ጌታ ይወዳቸው ነበረ። ወንድማቸውንም አልዓዛርን ይወድ ነበረ። በውስጣቸው ግን ከባድ አለማመን ነበረ። ለራሳቸውን የሚያዳምጡ ውስጣቸውን የሚሰሙ የጌታቸውን ስራ ማስተዋል የጎደላቸው ነበር።
ትቷቸው ግን አልሄደም። እኔ ከእናንተ ጋር እስከ መቼ እኖራለሁ አላላቸውም። አልቅሶ አዝኖ ግን አገዛቸው፣ አብሮ ረዳቸው። ሐዘናቸውን በእልልታ ቀየረ። የእግዚአብሔር ቃል ስለዚህ ሲናገር፣ ስለ ክርስቶስ ሲናገር በጣም አስገራሚ ነገር ይነግረናል። እግዚአብሔር ልጆች፣ ጌታችን ኢየሱስ ክርስቶስ የሕይወታችን የምስራች ነው። በሐሳባችን እንዲፈርድብን አይደለም የመጣን፣ እኛ ምርጦች ሊያደርገን የጠራን የመጣ ወደኛ የተመረጡና የከበሩ ሊያደርገን ነው የመጣውና ይሄ በጣም አስገራሚ ነገር ነው። እግዚአብሔር ልጆች፣ እንደዚህ ይላል ኢሳይያስ 61 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ የተጻፈው የምስራች ቃል፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆችም የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን ልጠግን ዘንድ፣ የተማረኩትን መጽናት፣ ለታሰሩትም መፈታትን እናገር ዘንድ ልኮኛልና። የተወደዳችሁን የእግዚአብሔርን ዓመት አምላካችን የሚበቀልበትንም ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ ልኮኛል። እግዚአብሔር የከበሩ የተከላቸው የጽድቅ ዛፎች እንድትባሉ ለጽዮን አልቃሾች አድርግላቸው ዘንድ፣ በአመድ ፈንታ አክሊልን በለቅሶም ፈንታ የደስታ ዘይትን በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ ያደርብላቸው ዘንድ ልኮኛል ይላል። እንግዲህ ጌታችን ይሄ ነው። የተወደደን ዓመት ይዞ የመጣ ነው። ታግሶ የሚያግዘን ነው። ምርጦች ሊያደርገን የመጣ ነው። አክሊል ሊሰጠን የመጣ ነው። በሐዘናችን ፈንታ የደስታ መጎናጸፊያ፣ በጥቁር ልብሳችን ፈንታ ደግሞ ነጭ የክብር አክሊል ሊደፋልን ነው ጌታችን ወደኛ የመጣውና ይህንን ጌታ ይህን የምስራች ቤታቸው ተቀብለውት፣ እነሱ ግን ወንድማችን እኮ ሞተ እያሉ እንደ ስጋዊ ሰው ጉዳዩን እንዳለቀለት አድርገው ሲናገሩ ነበር። ይሄን ምንድን ነው የሚያሳየው? ሰው እግዚአብሔር አይደክመውም እንጂ አድካሚ ፍጥረት ነው ሰው ልጅ እግዚአብሔር ልጅ። ለዚህ ነው ለሚታገሳቸው ምርጦቹ አይፈርድላቸውምን የሚለው እና ይፈርድልናል። ከባለጋራችን እጅ ያወጣናል፣ ከድካማችን እጅ ያወጣናል። ከደከሙት ሰዎች መካከል እኔም አንዱ አገልጋያችሁ ነኝ። እኛ ብዙ ድካም አለብን። ከእግዚአብሔር እጅ መልስ የምንፈልግባቸው ብዙ ጉዳዮች አሉን። ብዙ የሚገፉና ሜዳ መሆን የሚገባቸው ተራሮች አሉ። እንኳንም ኖረን ደግሞ ሁሉ ነገር ተስተካክሎለት ባልተሰራ ሰውነት የሚኖር ሰው መሆን የለብንም። ስለ አዳም የተጻፈ አንድ አስገራሚ ነገር አለ መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 3 መጨረሻ ላይ አዳምም ወደ ዛፍ እንዳይሄድ ከሷም እንዳይበላ ከገነት አስወጡት። በገነትም ደጅ ላይ የሚንከባለል የእሳትን ሰረገላ አስቀመጡ ይላል መላእክት። ለምንድን ነው ወደ ሕይወት ዛፍ አዳም እንዳይሄድ የተከለከለው? አዳም አልተሰራም። አዳም ኦልሬዲ ቆሽሿል። ኃጢአተኛ ሰው ሆኗል። ካሳ የሚያስፈልገው ሰው ሆኗል። የመንፈስ ቁስለት፣ ድቀት፣ ስብራት ደርሶበታል። ያልተሰራ ሰው፣ የመንፈስ ስብራት ያለበት ሰው፣ ኃጢአተኛ ሰው፣ የውስጥ ቆሻሻ የሆነ ሰው ዘላለማዊ ሆኖ ሊኖር አይገባው። ዘላለማዊ መሆን ካለበት መታደስ አለበት፣ መቀደስ አለበት፣ መሰራት አለበት። ያ ፍሬ ደግሞ ምን ያደርጋል? ዘላለማዊ ያደርግ ነበር ሰውየው። ዘላለማዊ ቆሻሻ የተጣለ ዘላለማዊ በቃ ነገሩ የማይፈጽምለት ከችግሩ ጋር ዘላለማዊ ሆኖ እንዳይቀጥል ቶሎ ብሎ እግዚአብሔር የምትገለባበጥ የኪሩቤልን ሰይፍ አስቀመጠ እና እግዚአብሔር ሳይሰራ ሳያጠናቅቅ ወደ ዘላለም አይወስድም ሰው እያችሁ። ስለዚህ ጸሎታችን ከባለጋራችን እንዲፈርድልን፣ እንዲሰራው፣ ጉዳያችን እንዲያጠናቅቀው፣ የቅድስና ሕይወት የሌለው ማንነታችንን እንዲቀድሰው፣ ድካማችንን እንዲያግዝ፣ ስንፍናችንን እንዲያርም፣ የሚነቀለውን እንዲነቅል፣ በውስጣችን የሚተከለውን እንዲተክል፣ እንዲያስተካክለን ጊዜ ወስዶ ይሰራል የኛ ጌታ። ስለዚህ በዚህ ውስጥ ይታገሰናል። እንደሚታገሰንም መረዳት አለብን። ስንጸልይ ብዙ ጊዜ የጸሎት እንቅፋት ምን እንደሆነ ታውቃላችሁ? የኃጢአተኝነት ስሜት ነው፣ ያለመወደድ ስሜት ነው። እግዚአብሔር ጠልቶኛል፣ አይፈልገኝም። ለምንድን ነው የማይፈልገኝ? እኔ እንደዚህ ነኝ ብለን ለራሳችን የምንናገረው ቀስት ነው እና የጥንት ሰዎች ምን ይላሉ? አንድ ቀስት ሲመታህ ይላሉ፣ ሁለት ቀስት ይመታሃል ይላሉ። ምን ማለታቸው ነው? ስጋህ ለምሳሌ በጠላት በአንድ ሰው ጥቃት ቢደርስበት ሰውነታችን ነው አንድ ሰው ቢመታን
የሚመታው ስጋችን ብቻ አይደለም፣ መንፈሳችንም አብሮ ይመታል። የውስጥ ቁስልም አብሮ ይገባል ውስጣችን። የስጋችን ቁስል ታክመን እንድናለን። የመንፈሳችንን ቁስል ግን አናክመውም። ስለዚህ ምን እንሆናለን? ለበቀል እንዘጋጃለን፣ ያን ሰው ቀን ጠብቀን ለማጥቃት። ስለዚህ ሁለት ቀስት ነው የሚወረወርብን በህይወታችን ስንኖር ማለት እና ኃጢአትም ስንሰራ ኃጢአት ቀስት ሆኖ ተለስተንበት እንሰራውና በኋላ መንፈሳችን ደግሞ አብሮ ይወጋል፣ እግዚአብሔርን ማፈር ይጀምራል። ስለዚህ ለምንድን ነው ምን ብዬ ፊት እቆማለሁ ብለን እንዳንጸልይ እንቅፋት ይፈጥርብናል እና እግዚአብሔር እንደሚታገሰን እንዘነጋለን። እንደሚታገሰን ዘንግተን መጸለይ እናቆማለን፣ በራሳችን ላይ እንፈርዳለን። የጌታ ቃል